የጦርነት የወደፊት ዕጣ ፈንታ ይበልጥ ኃይለኛና ከባድ የሆኑ የጦር መሳሪያዎችን ስለመታጠቅ ብቻ አይደለም፣ ይልቁንም ስለ ትልቅ ለውጥ ወይም ትራንስፎርሜሽን ነው። ጦርነቶች እንዴት እንደሚካሄዱ፣ ማን ወይም ምን እንደሚዋጋና በውጊያ ሜዳ ላይ ውሳኔዎች እንዴት እንደሚተላለፉ የሚመለከት ነው። ለዘመናት ጦርነት የሚደረገው ፊት ለፊት በሚጋፈጡ የሰው ወታደሮች ነበር። ዛሬ ግን ቴክኖሎጂ ያንን እውነታ በፍጥነት እየቀየረው ነው። የውጊያ ሜዳው ይበልጥ በራሱ የሚንቀሳቀስ ወይም አውቶሜትድ፣ እርስ በርሱ የተገናኘ እንዲሁም በዳታ በሰው ሰራሽ አስተውሎት ወይም ኤአይ እና በማሽኖች ላይ ጥገኛ እየሆነ መጥቷል። ለዛሬ በዚህ ቪዲዮአችን ጦርነት ወዴት እየተጓዘ እንደሆነ፣ ዛሬ በጦርነት ላይ ተጽዕኖ እያሳደሩ ያሉ ቴክኖሎጂዎችን እና በሚቀጥሉት 10 ዓመታት ውስጥ እንዴት ሊዳብሩ እንደሚችሉ እንመለከታለን። ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የሚለቀቁ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። ከሰው ወታደሮች ወደ ራሳቸውን የሚያስተዳድሩ ወይም አውቶኖመስ ስርዓቶች። በዘመናዊ የጦርነት ታሪክ ውስጥ ትልቁ ለውጥ ከሰው ተዋጊዎች ይልቅ ራሳቸውን ችለው ወደሚንቀሳቀሱ የጦር መሳሪያዎች የሚደረገው ሽግግር ነው። እነዚህም ድሮኖችን፣ ሮቦቶችንና ቀደም ሲል በወታደሮች ይከናወኑ የነበሩ ተግባራትን የሚከውኑ በሰው ሰራሽ አስተውሎት ወይም ኤአይ የሚመሩ ማሽኖችን ያካትታሉ። ሰው አልባ የአየር ላይ ተሽከርካሪዎች ወይም አንማንድ ኤሪያል ቬሂክልስ ወይም በብዛት ድሮኖች በመባል የሚታወቁት በአሁኑ ጊዜ ለስለላና ለታለመ ጥቃት በስፋት ጥቅም ላይ እየዋሉ ነው። እንደ ዩክሬን እና ራሽያ ባሉ ግጭቶች ውስጥ ድሮኖች በማጥቃትም ሆነ በመከላከል ረገድ ወሳኝ ሚና ተጫውተዋል። አንዳንዶቹ አነስተኛና ርካሽ ሲሆኑ፣ ሌሎቹ ደግሞ በረዥም ርቀት ተልዕኮ የሚያገለግሉ የተራቀቁ የጦር መሳሪያዎች ናቸው። የድሮኖች ጠቀሜታ ግልጽ ነው። በሰው ሕይወት ላይ የሚደርሰውን አደጋ ይቀንሳሉ፣ እንዲሁም የጥቃት ትክክለኛነትን ወይም ፕሪሲዥን ይጨምራሉ። ወታደሮችን ወደ አደገኛ ቦታ ከመላክ ይልቅ መንግስታት በርቀት የሚቆጣጠሩ ወይም በኤአይ የሚመሩ ማሽኖችን ማሰማራት ይችላሉ። ወደፊት ድሮኖች ይበልጥ ራሳቸውን የቻሉ ይሆናሉ። በሰው ቁጥጥር ስር ከመሆን ይልቅም በተሰጣቸው ዓላማና በወቅታዊ መረጃዎች ላይ በመመስረት የራሳቸውን ውሳኔ እንዲያስተላልፉ ተደርገው ይሰራሉ። ሰው ሰራሽ አስተውሎት ወይም ኤአይ በውጊያ ሜዳ። ሰው ሰራሽ አስተውሎት ወይም ኤአይ የወደፊቱን የጦርነት ዘይቤ የሚቀይር ዋነኛ ኃይል ነው። ኤአይ እጅግ በጣም ብዙ የሆኑ መረጃዎችን ከሰው በበለጠ ፍጥነት መተንተን ይችላል። ይህም በስትራቴጂ በስለላና ኢላማን ለመለየት እጅግ ጠቃሚ ያደርገዋል። የኤአይ ስርዓቶች የሚከተሉትን ማድረግ ይችላሉ። ከሳተላይት ምስሎች የጠላትን እንቅስቃሴ መለየት፣ ኢላማዎችን በቅጽበት መለየት፣ ባለፉት ክስተቶች ላይ በመመስረት የጠላትን ስትራቴጂ መተንበይ፣ የሎጂስቲክስና የአቅርቦት ሰንሰለትን ማቀላጠፍ። እንደ ኔቶ ያሉ ድርጅቶችን ጨምሮ ዘመናዊ ወታደራዊ ተቋማት ስትራቴጂያዊ ብልጫ ለማግኘት በኤአይ ላይ ከፍተኛ ኢንቨስትመንት እያደረጉ ነው። ሆኖም ግን ኤአይ ከባድ የሥነ ምግባር ጥያቄዎችን ያስነሳል። ማሽኖች የሞትና የህይወት ውሳኔ እንዲሰጡ መፈቀድ አለበት? አልጎሪዝም በታጣቂዎችና በሰላማዊ ሰዎች መካከል ያለውን ልዩነት እንዴት ይለያል? እነዚህ ጥያቄዎች እስካሁን ምላሽ አላገኙም። እናም የወደፊቱን የጦርነት ፖሊሲ በመቅረጽ ረገድ ትልቅ ሚና ይኖራቸዋል። ሃይፐርሶኒክ መሳሪያዎች። ሌላው ትልቅ እድገት የሃይፐርሶኒክ መሳሪያዎች ናቸው። እነዚህ ሚሳኤሎች ከድምፅ ፍጥነት በ5 እጥፍ በላይ መጓዝ ይችላሉ። በዚህ ፍጥነት ለመለየትም ሆነ ለመጥለፍ እጅግ አስቸጋሪ ናቸው። እንደ አሜሪካ፣ ቻይና እና ራሽያ ያሉ ሀገራት በሃይፐርሶኒክ ቴክኖሎጂ ላይ ብዙ ሀብት እያፈሰሱ ነው። እነዚህ መሳሪያዎች የተለመዱትን የሚሳኤል መከላከያ ስርዓቶች በማለፍ ያለምንም ቅድመ ማስጠንቀቂያ ጥቃት ለማድረስ የተነደፉ ናቸው። እንደ ተለምዳዊ ባሊስቲክ ሚሳኤሎች ሳይሆኑ ሃይፐርሶኒክ መሳሪያዎች በሚበሩበት ወቅት አቅጣጫቸውን መቀየር ይችላሉ። ይህም መከላከያ ስርዓቶች ለማግኘት እንዲቸገሩ ያደርጋል። ስውር ወይም ስቴልዝ እና የማይታይ ውጊያ። የስውርነት ወይም ስቴልዝ ቴክኖሎጂ በዘመናዊ ውጊያ ውስጥ ቁልፍ አካል ነው። በስውር ቴክኖሎጂ የተገነቡ አውሮፕላኖች በራዳር ሳይታወቁ የጠላትን ክልል ጥሰው መግባት ይችላሉ። ለምሳሌ የቢ2 ስፒሪት አውሮፕላን በራዳር የመታየት ዕድሉ እጅግ አነስተኛ ነው። በተመሳሳይ የኤፍ-35 አውሮፕላን ስውርነትን፣ ፍጥነትንና ዘመናዊ የሴንሰር ስርዓቶችን ያቀናጃል። ወደፊት ይህ ቴክኖሎጂ በአውሮፕላኖች ብቻ አይወሰንም። በመርከቦች፣ በመሬት ተሽከርካሪዎችና በወታደሮች ላይም ተግባራዊ ሊሆን ይችላል። የሳይበር ውጊያ።
ጦርነት ከዚህ በኋላ በአካል የሚደረግ ፍልሚያ ብቻ አይደለም። የሳይበር ውጊያ ከአምስቱ የጦርነት ዘርፎች አንዱ እየሆነ ነው። የሳይበር ጥቃቶች የሚከተሉትን ሊያደርጉ ይችላሉ። የኤሌክትሪክ ኃይል አውታሮችን ማቋረጥ፣ የመገናኛ ዘዴዎችን መዝጋት፣ የፋይናንስ ስርዓቶችን ማወክ፣ ምስጢራዊ የወታደራዊ መረጃዎችን መስረቅ። ከተለመደው ጦርነት በተለየ የሳይበር ውጊያ አካላዊ ውድመት ሳይኖር ሊከናወን ይችላል። አንዲት ሀገር ጥይት ሳይተኮስባት በመሰረተ ልማት ጥቃት ብቻ ልትሽመደመድ ትችላለች። ጠፈር፣ አዲሱ ስትራቴጂያዊ ግንባር። ጠፈር በፍጥነት ሌላኛው የጦርነት ቀጠና እየሆነ ነው። ሳተላይቶች ለግንኙነት፣ ለመንገድ አመላካች ወይም ጂፒኤስ እና ለመረጃ አሰባሰብ ወሳኝ ናቸው። የወደፊት ግጭቶች የሳተላይት አገልግሎቶችን በማቋረጥ ወይም በማውደም ላይ ሊያተኩሩ ይችላሉ። የሳተላይት መከላከያና ጥቃት መሳሪያዎች አሁን ላይ እየበለጸጉ ይገኛሉ። ሮቦቲክስና የምድር ውጊያ ስርዓቶች። በምድር ላይ የሰው ወታደሮችን የሚደግፉ ወይም የሚተኩ የሮቦት ስርዓቶች እየተገነቡ ነው። እነዚህም ሰው አልባ የምድር ላይ ተሽከርካሪዎችን ወይም አንማንድ ግራውንድ ቬሂክልስ ያካትታሉ። እነዚህ ማሽኖች ቦምብ በማክሸፍ በስለላና በሎጂስቲክስ ዘርፍ ላይ ይሳተፋሉ። ወደፊት ሰው ሊቋቋማቸው በማይችላቸው ከባድ የአየር ሁኔታዎችና አደገኛ ቦታዎች ላይ እነዚህ ሮቦቶች ይሰማራሉ። የኤሌክትሮኒክስ ውጊያና የሲግናል ቁጥጥር። ይህ የጠላትን የግንኙነት መረብ፣ ራዳርና ሴንሰሮችን ማወክን ወይም መቆጣጠርን ያካትታል። የኤሌክትሮማግኔቲክ ስፔክትረምን መቆጣጠር እንደ ምድር፣ ባህር ወይም የአየር ቁጥጥር ሁሉ እጅግ አስፈላጊ የሆነ መጥቷል። በኔትወርክ ላይ የተመሰረተ ወይም ኔትወርክ ሴንትሪክ የሆነ ውጊያ። የወደፊቱ ጦርነት ይበልጥ በኔትወርክ የተሳሰረ ይሆናል። ሁሉም ወታደራዊ ክፍሎች እርስ በርሳቸው መረጃን በቅጽበት ይለዋወጣሉ። ይህ ውሳኔዎችን በፍጥነት ለማሳለፍ ቢረዳም ኔትወርኩ ከተቋረጠ ግን አጠቃላይ ስርዓቱን አደጋ ላይ ሊጥል ይችላል። ጦርነት ይበልጥ አውቶሜትድ ሲሆን የሥነ ምግባር አሳሳቢነት ይጨምራል። ማሽኖች በሰው ላይ ጥቃት እንዲሰነዝሩ መፈቀድ አለበት? ስህተት ቢፈጠር ተጠያቂው ማን ነው? እነዚህን ጥያቄዎች መንግስታትና ዓለም አቀፍ ተቋማት ምላሽ ሊሰጡባቸው ይገባል። የጦርነት ቴክኖሎጂዎች የሚመነጩት ከመንግስታት ብቻ አይደለም። የግል የቴክኖሎጂ ኩባንያዎች በኤአይ፣ ሮቦቲክስ እና በሳይበር ደህንነት ላይ ያደረጉት ያለው ፈጠራ ለመከላከያ ዘርፉ ወሳኝ እየሆነ መጥቷል። የወደፊቱን የጦር ሜዳ ስናስብ ታዲያ ትላልቅ የሰው ወታደር ሰራዊቶች የሉም። በሰማይ ላይ በብዛት የሚበሩ የድሮን መንጋዎች፣ መረጃዎችን በቅጽበት የሚተነትኑ የኤአይ ስርዓቶች፣ በምድር ላይ የሚንቀሳቀሱ ሮቦቶች፣ በጀርባ የሚከናወኑ የሳይበር ጥቃቶች፣ ሁሉንም ነገር ከላይ ሆኖ የሚያስተባብሩ ሳተላይቶች እንመለከት ይሆናል። የሰው ወታደሮች ሊኖሩ ቢችሉም ሚናቸው ግን ፊት ለፊት መዋጋት ሳይሆን በስትራቴጂ መምራትና መቆጣጠር ይሆናል። የጦርነት የወደፊት ዕጣ ፈንታ ስለ ከባድና ኃይለኛ መሳሪያዎች ብቻ ሳይሆን ስለ ስማርት ስርዓቶች፣ ፈጣን ውሳኔዎችና ጥልቅ የቴክኖሎጂ ውህደት ነው። ጦርነት ሁልጊዜም ከቴክኖሎጂ ጋር አብሮ ያድጋል። ከሰይፍ ወደ ጠመንጃ፣ ከታንክ ወደ ሚሳኤል፣ አሁን ደግሞ ከሰው ወደ ማሽኖች እየተሸጋገረ ነው። ቀጣዩ የጦርነት ዘመን የሚወሰነው በሰራዊት ብዛት ሳይሆን በስርዓቶች ስማርትነትና በመረጃ ፍጥነት ይሆናል። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩ።